የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ እዝ ከአንድ ሻምበል በላይ የአገዛዙን ሰራዊት ከጥቅም ውጭ ማድረጉን አስታወቀ። በእዙ 2 ክፍለ ጦሮች በቅንጅት ባደረጉት ተጋድሎ ከፍተኛ ድል መቀዳጀታቸው የተሰማ ሲሆን ወዲህ ደግሞ በርካታ የአገዛዙ ሰራዊት አባላት ከግዳጅ ቀጠና ወጥተው ወደ ፋኖ ካምፕ መቀላቀላቸው ተገልጿል። በሁመራ ግንባር ከፍተኛ ውጥረት መንገሱ ተሰምተዋል። በራያ ቆቦ ብልጽግናው ከትናንት አመሻሽ ጀምሮ ተከታታይ የአየር ድብደባ ማድረጉ ተገልጿል። በሁለቱ ቀጠና የተፈጠሩ አብይ ሁነቶችን የሚዳስሰው ሌላኛው የግንባር መረጃችን ነው። የብልጽግናውን የምክክር ኮሚሽን አስቀድሞ የተቃወመው አፋብን በአዲስ አበባ ጉዳይ አቋሙን ያሳወቀ ሲሆን በመድረኩ አጃቢ ሆኖ የገባው አብን በበኩሉ አገዛዙን አጋልጦታል። ዝርዝሩ ሰዓቱን ጠብቆ ይደመጣል። የጽምዶ ጉዳይ ከፍተኛ የህዝብ ቁጣ ቀስቅሷል። እባብና እርግብ እንዴት በአንድ ጎጆ ያሉ የፋኖ መሪዎችም ከፍተኛ ተቃውሞ እያሰሙ ነው። ቆንደፌ ከሰዓት ይጠጋል ሲሞቅ ይጠፋል ያሉ ምሁራንና የትግሉ ደጋፊዎችም ጠንከር ያሉ ትችት ሰንዝረዋል። ዝርዝሩን ይዘናል። ሰላም ጤና ይስጥልን። በዓለም ዙሪያ የምትገኙ የጣና ሳተላይት ቴሌቪዥን ተከታታዮች ለነሐሴ 10 ያዘጋጀናቸው ወቅታዊና ያልተሰሙ መረጃዎች ከዚህ ሰዓት ጀምረው ወደ እናንተ ይቀርባሉ። አብራችሁን ቆዩ። የጎንደሩ ተጋድሎ ዝርዝር መረጃ አፋብን ጎንደር ጠቅላይ ግዛት በላይ እዝ 202ኛ ኮር በጌ ምድርና ዞበልጃኖ ክፍለ ጦሮች ባደረጉት የተቀናጀ የጋራ ዘመቻ በብልጽግናው ሰራዊት ላይ ድል መቀዳጀታቸውን የእዙ የህዝብ ግንኙነት መምሪያ በወጣው የተጋድሎ መረጃ አስታውቋል። እንደ ህዝብ ግንኙነት መምሪያው ገለጻ የብልጽግናው ጥምር ኃይል ከምዕራብ ደንቢያ ጨዋሂት ከጣቁሳ ወረዳ ደልጊና ከጭልጋ ወረዳ ጫንድባ ተነስቶ ወደ የተንከላፋፍ ወርቅ ድባ የተጓዘ ሲሆን የፋኖ ኃይሎች በጣሉት የተጠና ደፈጣ ጥቃት ተፈጽሞበት ከፍተኛ ምት አስተናግዷል ብለዋል። ለልዩ ዘመቻ በወጣው የብልጽግናው ሰራዊት ላይ የፋኖ ኃይሎች የተጠና የደፈጣ ጥቃት መፈጸማቸውን ተከትሎ በተደረገው አውደ ውጊያ 80 የሚደርሱ የብልጽግናው ኃይል አባላት ሞትና ቁስለኛ ሆኖ በ2 የኦራል ወታደራዊ ተሽከርካሪዎች ተጭኖ የተመለሰ ሲሆን ከ35 በላይ የሚሆነው የሰራዊቱ አባላት በወጣበት ተበትኖ ቀርቷል ተብሏል። በፋኖ ኃይሎች ድንገተኛ ጥቃት ከፍተኛ ምት ያስተናገደው የብልጽግናው ጥምር ኃይል ተጨማሪ ድጋፍ ለማስገባት ያደረገው ሙከራ የፋኖ ኃይሎች መንገዶችን መዝጋታቸው ተከትሎ ሙሉ በሙሉ ከሽፎበት ወደ መጣበት አቅጣጫ መመለሱም ተገልጿል። የፋኖ ኃይሎች በወሰዱት የተቀናጀ የማጥቃት እርምጃ በደረሰበት ከባድ ወታደራዊ ኪሳራ የተበሳጨው የብልጽግናው ጥምር ኃይል ከዚህ ቀደም ይፈጽመው እንደነበረው በአካባቢው ንጹሃን ነዋሪዎች ላይ አጸፋዊ ጥቃቶችን ከፍቶ የጦር ወንጀሎችን ፈጽሟል ተብሏል። የብልጽግናው ሰራዊት በአካባቢው የሚገኙ የአርሶ አደር ቤቶችን በማቃጠል ውድ የሆኑ የቤት ቁሳቁሶችን፣ አልባሳትን፣ ስልክና ገንዘብ በመዝረፍ እንዲሁም በአካባቢው የተገኙ ወጣቶችን በጅምላ በማሰር ኢሰብአዊ ተግባራትን መፈጸሙን የእዙ የህዝብ ግንኙነት መምሪያ አስታውቋል። በግንባር አውደ ውጊያ ከፍተኛ ኪሳራ እያስተናገደ የሚገኘው የብልጽግናው ሰራዊት ከግዳጅ ቀጠና በመፍረስ የአፋብን ጎንደር ጠቅላይ ግዛት በላይ እዝ 206ኛ ከፍ ያለው ደሴ ኮር ገብርዬና ጀኔራል ኃይሌ ዘውባንተ ክፍለ ጦሮችን ተቀላቅለዋል። የፋኖ ኃይሎች ያደረጉትን ተከታታይ የምህረት ጥሪ ተከትሎ በተከታታይ 2 ቀናት ሁለቱን ክፍለ ጦሮች የተቀላቀሉት የአገዛዙ መከላከያ ሰራዊትና አድማ ብተና አባላት መካከልም ማሩ ይግዛው፣ አሻግረው ፈንታ፣ ዝናቤ መልኬ፣ ወርቁ ሲሳይ፣ ብሩክ አዝመራው ሲሆኑ ክፍለ ጦሮቹም ወታደራዊ ስነ ምግባርን በተከተለ መንገድ ደማቅ አቀባበል አድርገውላቸዋል። ይህ በእንዲህ እንዳለ በእዙ የሜጀር ጀነራል ውባንተ ባተ 1ኛ ኮር ጣና ገላውዲዮስ ክፍለ ጦር ለተከታታይ 3 ቀናት የእዝና የኮር አመራሮች እንዲሁም ከሻምበል መሪ ጀምሮ በየደረጃው የተሳተፉበት ጥልቅ ግምገማ በማድረግ የክፍለ ጦር አመራሮችን መመደቡን አስታውቋል። ከወራት በፊት ዋና ሰብሳቢውን ያጣው ጣና ገላውዲዮስ ክፍለ ጦር በምክትሉና በወታደራዊ አዛዡ ሲመራ ከቆየ በኋላ ከሰሞኑ ባደረገው ጥልቅ ምክክር በቀጣይ ይመራሉ የተባሉ አመራሮችን በመስፈርት አወዳድሮ ለሰራዊቱ ይፋ ማድረጉን የክፍለ ጦሩ የህዝብ ግንኙነት ኃላፊ ፋኖ ፍቅሩ ባዬ ገልጸዋል። እንደ ፋኖ ፍቅሩ ገለጻ የኮሩና የክፍለ ጦሩ ስራ አስፈጻሚዎች እስከ ታችኛው አባላት በተገኙበት መድረክ ይመራሉ ተብለው የታመነባቸውን በማስገምገም በቀጣይ የአማራን ህዝብ የህልውና ትግል ያስቀጥላሉ ተብለው የሚጠበቁ ያላቸውን ወታደራዊና ፖለቲካዊ ብቃት፣ የትግል ቆይታ ጊዜ መምራት ጥበብና ልምድን ያገናዘበ እንዲሁም በስነ ምግባራቸው በጽናታቸው የተመሰከረላቸውን አመራሮች መርጧል ብሏል። በዚህም አርበኛ ክንዳለም መለሰ የክፍለ ጦሩ ዋና ሰብሳቢ ሆኖ የተመረጠ ሲሆን አርበኛ ዘመኑ ገብሬ ምክትል ሰብሳቢ እንዲሁም አርበኛ ሙሉቀን ሲሳይ ዋና ወታደራዊ አዛዥ በማድረግ ሌሎች 20 የሚሆኑ አመራሮችን መድበዋል። ክፍለ ጦሩን ለመምራት ኃላፊነት የተቀበሉ 23 አመራሮችም የህልውና ትግሉን በቀናነት ለማሻገር በሰራዊቱ ፊት ቃለ መሐላ መፈጸማቸው ተገልጿል።
በሁመራና በአልፋሽጋ አቅጣጫ ከፍተኛ ወታደራዊ ውጥረት መኖሩ ሲገለጽ በቆቦ ግንባር ተከታታይ የድሮን ጥቃቶች መፈጸማቸው ተሰምተዋል። በሁመራ ግንባር በኢትዮጵያና በሱዳን አዋሳኝ የድንበር መስመሮች እንዲሁም በብሉ ናይል ግዛት ክልል አዲስ ወታደራዊ እንቅስቃሴዎች መኖራቸውን ምንጮች ከስፍራው በላኩት መረጃ አስታውቀዋል። በሁመራ በምዕራብ አርማጭሆ መተማና ቋራ አዋሳኝ በሆኑት ድንበሮች አቅራቢያ በተለይም በባህረ ሰላም፣ ደለሎ፣ መዘጋ እንዲሁም የገዳሪፍ መስመር የሱዳን ሺልድ ፎርስ ከህወሓት ቅጥረኛ ታጣቂዎች ጋር በመሆን በርካታ በቡድን መሳሪያ የተጫኑ ፓትሮሎችን፣ ወታደራዊ ኮንቮችንና ተጨማሪ ታጣቂዎችን እያስጠጋ መሆኑ ተገልጿል። በአካባቢው የሚገኙት የህወሓት ታጣቂዎች ለመልሶ ማጥቃት እየተደራጁ ባሉበት በዚህ ወቅት የሱዳን ጦርም ወደ ስፍራው በመግባት የድሮን መቆጣጠሪያ ጣቢያዎችንና የአየር መከላከያ መሳሪያዎችን በመትከል ላይ እንደሚገኝ ከስፍራው የሚወጡ መረጃዎች ያመላክታሉ። በሌላ በኩል በብሉ ናይል ግዛት በሱዳን ፈጥኖ ደራሽ ኃይሎችና በሱዳን ህዝቦች ነጻነት ንቅናቄ መካከል በተደረገ የተቀናጀ ዘመቻ ከ10 በላይ የግዛቱ አውራጃዎች በቁጥጥር ስር ውለዋል ተብሏል። በዚህ ውጊያ ቁጥራቸው ያልታወቀ የህወሓት ታጣቂዎችና ወታደራዊ አዛዦች የአርሚ 7 አካባቢ ወታደራዊ መሪን ጨምሮ ጉዳት እንደደረሰባቸውና በርካቶች በአርኤስኤፍና ኤስፒኤልኤምኤን መማረካቸውን የሚያሳዩ ተንቀሳቃሽ ምስሎች በማህበራዊ ሚዲያ በመሰራጨት ላይ ናቸው። በሌላ ዜና በሰሜን ወሎ ራያ ቀጠናዎች በተፈጸሙ ተከታታይ የድሮን ጥቃቶች ከፍተኛ ጉዳት መድረሱ ተሰምተዋል። በሰሜን ወሎ ራያ ቆቦ፣ ራያ አላማጣና ላስታ አዋሳኝ ቀጠናዎች በብልጽግናው አየር ኃይል በተፈጸሙ ተከታታይ የድሮን ጥቃቶች በሰው ህይወት በቁሳዊ ንብረትና በወታደራዊ ኃይል ላይ ከፍተኛ ኪሳራ መድረሱን የአካባቢው ነዋሪዎች ለጣና ሳተላይት ቴሌቪዥን ገልጸዋል። ትናንት በጮቢ በር ግንባር ሲካሄድ የነበረውን ከባድ ውጊያ ተከትሎ በአካባቢው ስምሪት ወስደው የገቡ ሰው አልባ አውሮፕላኖች ምሽት ላይ ጥቃት መፈጸማቸውን የተሰማው እንደ ምንጮቻችን ገለጻ በራያ አላማጣ ወረዳ ወደ ራያ ቆቦና ላስታ አዋሳኝ አካባቢ ቅልሻ በተባለ ስፍራ በእንቅስቃሴ ላይ በነበሩ ጄኔራል ዘነበ ክፍሌ የሚመሩ የህወሓት አርሚ 31 አባላት ላይ የድሮን ጥቃት ተፈጽመዋል። በጥቃቱም በርካታ ታጣቂዎች መሞታቸው ሲገለጽ፣ ቀሪዎቹ ቆስለው ወደ አላማጣ ሆስፒታል መግባታቸው ተገልጿል። በዛሬው ዕለትም በተለይም ባይባዋ፣ ቢጮሮ፣ መሃጎ ጀመዶና ወትወት በተባሉ ቦታዎች እንቅስቃሴ በማድረግ ላይ በነበሩ የአርሚ 31 አባላት ላይ ተጨማሪ የድሮን ጥቃቶች ደርሶባቸዋል ተብሏል። ይህ በእንዲህ እንዳለ በራያ አላማጣና በራያ ቆቦ አዋሳኝ በደና ለኮና የራያ ቆቦ ዞብል መንደር አዋሳኝ በሆኑ አካባቢዎች ትናንት አመሻሹን የህወሓት ታጣቂዎች የእግረኛ ስምሪት በማድረግ አዳዲስ ምሽጎችን በመቆፈር ላይ እንደሚገኙ ከአካባቢው የወጡ መረጃዎች ያመላክታሉ። ምክክሩ የኦህዴድ ፍላጎት ማስፈጸሚያ ሆኖ አግኝቼዋለሁ። አብን ብልጽግናው በአቋቋመው የምክክር ኮሚሽን አጃቢ ሆኖ ከፍተኛ ወቀሳ ሲያስተናግድ የነበረው የአማራ ብሔራዊ ንቅናቄ በአንድ ሳምንት ለሁለተኛ ጊዜ ባወጣው ይፋዊ መግለጫ የሀገራዊ የምክክር ሂደቱና ወቅታዊ የኢትዮጵያ ፖለቲካዊ ሁኔታ አደጋ ላይ ነው ብለዋል። የአብን መግለጫ በተለይም በጉባኤ ውስጥ እየተደረጉ ያሉ ስርዓት አልበኝነቶችን ያጋለጠ ሲሆን የአዲስ አበባ ህዝብ ውክልናና የራስ አስተዳደር መብት በኦህዴድ ብልጽግና አደጋ ላይ መውደቁን ተመልክቻለሁ ሲል አጋልጧል። አዲስ አበባ ህብረ ብሔራዊና ኮስሞፖሊታን ውቅር ያላት በመሆኗ የአንድ ብሔር ብቻ ልትሆን አትችልም ያለው የአብን መግለጫ በምክክር ሂደቱ ወቅት የከተማዋ ነዋሪዎችና ዋና ባለቤቶች ሳይወከሉ መታለፋቸውና መብታቸው መገፈፉ እጅግ አሳሳቢ መሆኑን አክሏል። በመድረኩ ድብቅ የፖለቲካ ስልቶችና የመንግስት መዋቅራዊ ስጋቶች እንዳሉ ያስታወቀው አብን በብልጽግና በኩል የሚናገረው የሀገራዊ አንድነትና የወንድማማችነት ዲስኮር ከመሬት እውነታ ጋር የተጻረረ ነው ሲል አጋልጧል። በምክክር ወቅት ገዢው አካል በደቡብ አፍሪካ ተሞክሮ ስም በፓርላማ የሚመረጥ ፕሬዝዳንት ይሁን ማለቱ አምባገነንነትን በህግ ለማስፈንና ስልጣንን በአንድ አካል እጅ ለማከማቸት ያለመ የምድብ ስህተት ነው ያለው የአማራ ብሔራዊ ንቅናቄ በፓርቲው በኩል የመላው ሀገሪቱን ዜጎች ድምጽ የሚያስተሳስር የፕሬዝዳንታዊ ወይም ከፊል ፕሬዝዳንታዊ ስርዓት አማራጭን ማቅረቡን ጠቅሷል። በምክክር ሂደቱ ላይ የታዩትን መዋቅራዊ ግድፈቶችና የብልጽግናውን አፋኝ አካሄዶች በመቃወም ለሀገራዊ የምክክር ኮሚሽኑና ለብልጽግና ፓርቲ ጽህፈት ቤት አስቀድሞ ደብዳቤዎችን እንዳስገባ የጠቀሰው ፓርቲው እስካሁን ምንም አይነት አዎንታዊ እርምጃ አልተወሰደም ሲል አስታውቋል። ገዢው አካል የምክክር ሂደቱን የራሱን ፍላጎት ማስፈጸም የሚያደርገው ከሆነ አብን ለሂደቱ እውቅና እንደማይሰጥና እንደማይተባበር በይፋ ገልጿል። ፓርቲው ለሚዲያ አካላት ማሳሰቢያ የሰጠ ሲሆን ፓርቲው ያቀረባቸውን አቤቱታዎች
አዛብተው የሚያቀርቡ የመንግስት አጀንዳ ብቻ የሚያቀነቅኑና የሐሰት መረጃ ዘመቻ የሚያካሂዱ አካላት ከዚህ ድርጊታቸው እንዲቆጠቡ በጥብቅ አሳስበዋል። በሌላ በኩል ለገዢው የብልጽግና ስርዓት በመግለጫው ጥሪ ያቀረበው ፓርቲው አሁን ያለው መንግስት ወደ ስልጣን ሲመጣ የአማራ ወጣቶችና ህዝብ የከፈሉት መስዋዕትነት ሊካድ አይገባም፣ ታሪክን የመካድ አካሄድም ዋጋ ያስከፍላል ሲል አሳስበዋል። ፓርቲው ከዚህ በተጨማሪም ለአማራ ህዝብ ወቅታዊ ሁኔታዎችን በመጥቀስ ጥሪውን አቅርቧል። በሀገሪቱ የሰፈነው ጸረ አማራ ትርክትና መዋቅራዊ ጫና እየተባባሰ መጥቷል ያለው ፓርቲው በዚህ ወቅት ውስጣዊ ልዩነቶችን በማስወገድ ህልውናን ለማስከበር በአንድነት መቆም እንደሚያስፈልግ አሳስበዋል። በሌላ ዜና የምክክር ኮሚሽኑን አስቀድሞም ቢሆን ውድቅ ያደረገው የአማራ ፋኖ ብሔራዊ ንቅናቄ በበኩሉ በአዲስ አበባ ከተማና በሀገራዊ ምክክሩ ላይ ያለውን አቋም ይፋ አድርጓል። ድርጅቱ ባወጣው ይፋዊ የአቋም መግለጫ በሀገሪቱ እየተካሄደ ያለው ሀገራዊ ምክክር የህዝብ ውክልና የሌለውና አገዛዙን እድሜ ለማራዘም የተዘጋጀ የፖለቲካ ሻጥር ነው ሲል በድጋሚ ኮንኗል። ድርጅቱ በመግለጫው እንዳስታወቀው መንግስት በምክክር ስም የከተሞችን ታሪካዊ፣ ዲሞግራፊያዊና መልክዓ ምድራዊ ቅርጽ ለማዛባት እየሰራ ይገኛል። በተለይም በአዲስ አበባ ከተማ ነባር ነዋሪዎችና በአማራ ህዝብ ህልውና ላይ አደጋ ተደቅኗል ሲል ከሷል። ስለ አዲስ አበባ ታሪካዊ መሰረት የገለጸው ድርጅቱ ከተማዋ ቀደም ሲል በራራ በሚል ስም ትታወቅ እንደነበርና በመካከለኛው ክፍለ ዘመን በጦርነት ሳቢያ እስከወደመችበት ጊዜ ድረስ የአማራ ነገስታት መቀመጫና የህዝቡ ጥንተ ርስት እንደነበረች የታሪክና አርኪኦሎጂያዊ መዛግብት ያረጋግጣሉ ብሏል። አጼ ምኒልክና እቴጌ ጣይቱም ከተማዋን ሲቆረቁሯት ይህንኑ ታሪካዊ ይዘት መነሻ በማድረግ መሆኑን አስታውቋል። ሆኖም ከተማዋ በሂደት የሁሉም ኢትዮጵያውያን መኖሪያ የኢትዮጵያ ዋና ከተማና የአፍሪካ መናገሻ ሆና መገንባቷን አፋብን ሙሉ በሙሉ እንደሚቀበል ገልጾ የብዙሃንነትና የጋራ እድገት ማዕከል እንጂ የአንድ ቡድን ብቸኛ መጫወቻ ልትሆን አትችልም ሲል አቋሙን አጠናክሯል። በአሁኑ ወቅት በከተማዋ ላይ ህግን የጣሰ የዲሞግራፊና የጂኦግራፊ ለውጥ ለማምጣት የሚደረገውን እንቅስቃሴ እንደሚያወግዝ የገለጸው ድርጅቱ መላው የከተማዋ ነዋሪዎችና ኢትዮጵያውያን ድርጊቱን እንዲቃወሙና እንዲታገሉ ጥሪ አቅርበዋል። በመጨረሻም ድርጅቱ ውስጣዊ አንድነቱን ጠብቆ በመጓዝ አምባገነኑን አገዛዝ በትግል በመጣል የዜጎችን ሰብአዊና ዲሞክራሲያዊ መብቶች የሚያስከብርና የህግ የበላይነትን የሚያረጋግጥ ስርዓት ለመገንባት እንደሚታገል በወቅታዊ መግለጫው አስታውቋል። ጽምዶ የቀሰቀሰው የህዝብ ቁጣ። የአማራ ፋኖ ብሔራዊ ንቅናቄ ከፍተኛ አመራሮች የአማራን ርስቶች በመውረር ሉዓላዊ ሀገር መሰረታለሁ ከሚለው የህወሓት ቡድን ጋር የሚያደርጉት የፖለቲካ ግልሙትና በአስቸኳይ እንዲቆም ተጠየቀ። የአማራ ፋኖ ብሔራዊ ንቅናቄ የወቅቱ ሊቀመንበር ዘመነ ካሴን ጨምሮ የድርጅቱ የህዝብ ግንኙነት እንዲሁም ሌሎች ከፍተኛ አመራሮች ከህወሓትና መሰል ታጣቂ ቡድኖች ጋር በጋራ ለመስራት ትብብር ፈጥረናል ማለታቸውን ተከትሎ ከፍተኛ ህዝባዊ ተቃውሞ ተነስተዋል። የአመራሮቹን የትብብር መግለጫና የህወሓትን ወቅታዊ አቋም የተመለከቱትና ከትናንት በፊት በኤክስ ገጻቸው ወቅታዊ መልእክት ያስተላለፉት በአማራ የህልውና ትግል ጉልህ ድርሻ ያላቸው እንዲሁም የአማራ ፋኖ ብሔራዊ ንቅናቄ ሲመሰረት ከፊት ሆነው ሲያስተባብሩ የነበሩት ሻለቃ ዳዊት ወልደ ጊዮርጊስ አማራ ከህወሓት ጋር በፍጹም ህብረት ማድረግ የለበትም፣ ፋኖ በህዝብ ቁጥር፣ በሰው ኃይል ጥራትና በመላ ሀገሪቱ ባለው ድጋፍ የበላይነት ያለው ኃይል ነው። ሁሉም ብሔረሰቦችና ህዝቦችን የወከሉ የታጠቁ አካላት ህብረት ቢፈጥሩም እንኳን የእነዚህ ኃይሎች ዓላማ ፋኖ ይዞት ከተነሳው የህልውና ጥያቄ ጋር የሚገናኝ ባለመሆኑ ፋኖ የያዘውን መንገድ መቀጠል አለበት፣ አከራካሪ ከሆኑ ህብረቶችም መቆጠብ አለበት ሲሉ አሳስበው ነበር። ይህንን ተከትሎ የድርጅቱ ቀጠናዊ ትስስር ኃላፊና በወሎ ቀጠና የሚንቀሳቀሰው የአፋብን አጼ ምኒልክ ዕዝ አመራር የሆነው ፋኖ አበበ ፈንታው ተቃውሞ ያቀረበ ሲሆን አፋብን ከህወሓት ታጣቂ ኃይሎች ጋር መስራቱን በአዎንታዊ ተቀብሎታል። በአሁኑ ወቅት አከራካሪ ሆነው ለአማራ ህዝብ መብትና ጥቅም መከበር የትጥቅ ትግል ጀምሮ የአፋብን አመራሮች የአማራ ህዝብ ዘላለማዊ ጠላት ከሆኑ ድርጅቶች ጋር ጥምረት መፍጠር የፋኖ ኃይሎችንም በተለያየ ጎራ እንዲሰለፉ አድርጓል። የአፋብን ጎንደር ጠቅላይ ግዛት በላይ ዕዝ አስቀድሞ በጉባኤ ድርኳዜ ከህወሓት ጋር ፈጽሞ እንደማይገናኝ አቋሙን ያሳወቀ ሲሆን ከዚህ በተጨማሪም እነዚህ ከህወሓት ጋር ግንኙነት አላቸው የተባሉ አመራሮች የወከሉት ሰራዊትም በየአቅጣጫው ይህንን ያልተፈለገና በግልጽ ያልታወቀ ግንኙነት እየተቃወሙት ይገኛሉ። በሌላ በኩል የአፋብን ጎንደር ጠቅላይ ግዛት ዕዝ ከፍተኛ አመራር ኮማንዶ ያለው አዱኛ ተፈጠረ የተባለውን ጥምረት አስመልክቶ በግል የማህበራዊ ትስስር ገጹ ተቃውሞ ያቀረበ ሲሆን የአማራን ህዝብ በማንነቱ ለይቶ ሲያጠቃ የነበረና ልታገለው ነፍጥ አንግቤ የወጣውለት አካል አታጋይ ሆኖ ከመጣ የድርጅቱ ከፍተኛ አመራሮች የተባሉትን እብደት ያሳያል እንጂ ከቶውኑ ከዚህ ኃይል ጋር አንሰለፍም ሲል እንቅጩን ተናግሯል። የአፋብን ከፍተኛ አመራሮችን የጓዳ ጥምረት አስመልክቶ የቀድሞው የመኢአድ አመራር የዓለም አቀፍ
የአማራ ማህበር ንቅናቄ የቦርድ አባል የአማራ ማህበራት በአውሮፓ ዋና ጸሐፊ የነበሩትና የአሁኑ የአማራ ህብረት በሙኒክ ሊቀመንበር የሆኑት አቶ አደራ አበበ ባስተላለፉት ወቅታዊ መልእክት ከእንግዲህ በኋላ ተላላኪውን እንጂ ላኪውን የምንጠይቅበት ምንም አይነት ምክንያት የለንም ሲሉ ገልጸዋል። ብቸኛው የመዳኛ መንገዳችን የፋኖ አንድነት ነው ያለን በኩራት በተስፋ የደገፍነውን ትግል ስልጣንን በአቋራጭ ለመያዝ የቋመጡና በስልጣን ምክንያት አንድነቱ እንዳይመጣ ሆን ብለው ሲበጠብጡ የቆዩ ታጋዮቻችን ጠላት አጥብቆ የሚፈራውን የአማራ የውስጥ አንድነት በራስ በቅነትና በጽናት የመታገል መንገድ ወደ ጎን ገፍተው ውጫዊ አንድነትንና ተለጣፊነትን ምርጫቸው በማድረጋቸው ፍትሐዊ የአማራ ህዝብ የህልውና ትግል ዛሬ የሚገኝበት መጥፎ ቅርቃር ወይም አጣብቂኝ ውስጥ እንዲገባ ሆኗል የሚሉት አቶ አደራ አበበ በተለይም የጽምዶ ታክቲካልና ስትራቴጂካል ግብ ለህዝቡ ቀርቶ ለአፋብን ሰራዊት ግልጽ ባልተደረገበት ሁኔታ ምንም አይነት ህዝባዊ ውይይት ሳይካሄድ የድርጅቱ ፍኖተ መርህ ይፋ ሳይደረግ የህዝብን ጥያቄ የጥቂት ግለሰቦች ጉዳይ አድርገው የተከበረውንና የሚታወቀውን የአማራ ህዝብ ጥያቄ የሚስጥር ኪስ ጉዳይ እንዲሆን ወስነው የህዝብን አስተያየት ስጋትና ማስጠንቀቂያ ችላ በማለት የቁልቁለት መንገድን መርጠዋልና ከዚህ በኋላ የአማራ ህዝብ ተላላኪውን እንጂ ላኪውን የሚጠይቅበት ምክንያት የለውም ሲሉ አሳስበዋል። እነዚህን ኃይሎች የመታገያ መንገድ የጠቆሙት የአማራ ማህበር በሙኒክ ኃላፊው አቶ አደራ ከበደ የውስጥ አንድነታችን አደጋ ላይ የጣሉ ጥቂት ተላላኪዎች ላይ ብርቱ ትግል በማድረግ ሲቻል ወደ ቀልባቸው እንዲመለሱ ማድረግ ካሊያም አደጋውን ለመቀልበስ የሚያስችል የተናበበና ስርዓት ያለው የውስጥ ትግል በማድረግ የፋኖን ራስ በቅ የህልውና ትግል ወደ ቦታው መመለስና አጠናክሮ ማስቀጠል የአማራነት ግዴታችን ነው ብለዋል። ጽምዶ የተባለው አዲስ የቀጠና ህብረት በአንድ በኩል ሉዓላዊ ሀገራትና ፍጹም ተጻራሪ ዓላማና ግብ ያላቸው የውስጥ ኃይሎች የተሰባሰቡት የስምምነታቸው ሂደትና ህጋዊነት የማይታወቅ የፋኖን የጀግንነት ክብር የሚነካ ለጋውንና ያልጠናውን የአማራ ፋኖ የውስጥ አንድነትን በእንጭጩ የሚቀጭ የአማራን ህዝብ መከራና ስቃይ የሚያራዝም አደገኛ ጥምረት ነው ያሉት አቶ አደራ በሌላ በኩል ለአማራ ጠላቶች በተለይም መቼም ለማይለወጠው ለህወሓት አስቦትም ሆነ አልሞት የማያውቀው ከሰማይ የወረደ መና እንደቀረበለት የሚቆጠር መልካም አጋጣሚ እየፈጠረለት መሆኑን አስገንዝበዋል። አቶ አደራ ከበደ ይህንን ሀሳብ ለመስጠታቸው መነሻ ምክንያታቸውን ያቀረቡት በድርጅቱ የህዝብ ግንኙነት መምሪያ ኃላፊ በሆነው አስረስ ማረ ዳምጤ በኩል እንደ ከዚህ በፊቱ ዙሪያ ጥምጥምና የማለማመድ መልእክት ሳይሆን ለየት ባለ መልኩ ወደ ገደለው በመግባት ጽምዶ የተባለው ስብስብ የጋራ የስምምነት ሰነድ ላይ ለመፈራረም ዝግጅቱ እንደጨረሰና በቅርብ ቀናት ውስጥ ይፋ እንደሚደረግ በማያሻማ ቃላት ፍርጥም አድርጎ ነግሮናል ማለት ነው። የሚገርመው ደግሞ ይላሉ አቶ አደራ የስምምነቱ ሰነድ ይፋ ሳይሆን የጥምረት መዋቅር የስልጣንና ኃላፊነት ክፍፍል አስመልክቶ የሰማንበት ሁኔታ ከመሪዎቻችን ሳይሆን ከማህበራዊ ድረገጽ መሆኑ ነው። ይህ ደግሞ በአፋብን የመስረታ ሰነድ መሰረት እንዲህ አይነት ጥምረቶች ህጋዊ የሚሆኑበት የራሱ የሆነ አሰራርና አካሄድ እንዳለ በደንብ ተደንግጎ እንደተቀመጠ የሚታወቅ ነው። በፖሊት ቢሮው በማዕከላዊ ኮሚቴው ተዋረዱን ጠብቆ የሚወሰንና በመጨረሻም በጠቅላላ የአፋብን ጉባኤ 2/3 ድምጽ የሚጸድቅና ህጋዊነቱ የሚረጋገጥበት አካሄድ እንዳለ ይታወቃል። ከዚህ አንጻር በተወሰኑ አመራር ፍቃድና ፍላጎት ብቻ ይፋ የሚሆነው የጽምዶ ህጋዊነትና ተቀባይነት ብሎም ተፈጻሚነት ሊኖረው የሚችልበት አግባብ እጅግ በጣም አጠራጣሪ ስለሚሆን በዚህ መዘዝ በአፋብን ውስጥ ሊፈጠር የሚችለው ቀውስና የሚያስከትለው ውጤት ድርጅቱን ከሁለት የመሰንጠቅና አልፎ ተርፎም የእርስ በርስ ጦርነትም ሊያደርስ የሚችል ስለሚሆን የችግሩን አሳሳቢነት ከግንዛቤያችን አስገብተን አዎንታዊ አስተዋጽኦ ማድረግ ለነገ የማይባል ተግባር ነው ብለዋል። አስረስ ማረ በአንከር ሚዲያ በኩል ቀርቦ ጽምዶ ትብብር የተባለው ነገር አለ ወይ? የተጀመረ ነገርስ አለ ወይ? ተብሎ ለተጠየቀው ጥያቄ ይህንን ጉዳይ በተመለከተ አፋብን ከተመሰረተበት ጀምሮ ይፋዊ አቋማችን የወሰድንበት ሌሎችን የውጭ ኃይሎች የትግሉ አካል እንዲሆኑ ተከታታይ የሆኑ ጥሪዎችን ስናደርግ የቆየንበት በተለያዩ መድረኮች በምናደርጋቸው ውይይቶች ስንገልጽበት የቆየንበት ነው። ድርጅታችን ቀደም ብሎ የያዘውና ሲያራምደው የቆየው አቋም ነው። ሌሎችም ኃይሎች ተመሳሳይነት ያለው አቋም ይዘዋል። ዝርዝር ሁኔታውን በቅርቡ በሚለቀቀው የስምምነት ሰነዱ ይፋ ይሆናል በማለት ተናግረዋል። የአፋብን የህዝብ ግንኙነት ኃላፊ አስረስ ማረ ለሰጠው ምላሽ ተጠየቅ ያቀረቡት አቶ አደራ ከበደ በበኩላቸው አፋብን ሲመሰረት ሁለቱ አደረጃጀቶች ማለትም አፋድና አፋብህ የተስማሙበት ሰነድ ውስጥ ትብብርን አስመልክቶ ባስቀመጧቸው መሰረታዊ ነጥቦች ከሌሎች የኢትዮጵያ ህዝብና የፖለቲካ ኃይሎች ጋር የሚኖረውን ግንኙነት የአማራ ፋኖ ትግል የመጀመሪያ ስራው የሚሆነው መላ ፋኖንና አማራውን ማደራጀትና ወደ አንድ ተቋም ማምጣት ሲሆን በሁለተኛ ደረጃም የአማራ ፋኖ ሀገርን ከመፍረስ የሚታደግና ለበርካታ ግፋን ዋስትና የሚሰጥ መሆኑን ከሚያምኑት የፋኖ ደጋፊ አሁን ያለው ጨፍጫፊ ስርዓት ከሚታገሉ ኃይሎች ጋር በትብብር መስራት የሚል እንዳለ ይጠቀሳሉ። በሌላ በኩል ኢትዮጵያ ውስጥ ካሉ የፖለቲካ ድርጅቶች መካከል የአማራን ክብር
ታሪክና አበርክቶ እንዲሁም በሐሰት ትርክት የደረሰበትን ግፍና በደል እውቅና ከሚሰጡና በእውነትና በርት ላይ ቁጭ ብለው ለመነጋገርና በሽግግር ፍትህ ሂደት ውስጥ ችግሩን ከስር መሰረቱ በመንቀል የጋራ ሀገርና እጣ ፈንታ እንዲኖር ከሚፈልጉት ጋር በትብብር መስራትና ሀገርን መታደግ እንደሚቻል ድርጅቱ ተስማምቶበት እንደነበር ያክላሉ። በዚህ ስምምነት በተለይ በቀጠናው በአማራ ጥላቻ ላይ የተመሰረቱና አማራን በማፍረስ ሀገር ለመሆን እየሰሩ ያሉ ጸረ አማራ ድርጅቶች እንደ ህወሓት፣ ኦህዴድ፣ ብልጽግናና ኦነግ አሁንም ድረስ አላማቸው በቀጥታ ከአማራ ፋኖ ትግል አላማ ጋር ግጭት የሚፈጥር ወይንም የትግላችን ቁልፍ አላማዎች የሚያንኮላሽ በመሆኑ በሁለቱም ድርጅቶች በኩል የተጀመረ ትብብር ወይንም አጋርነት ካለ እንዲቋረጥ ተደርጎ በሂደት በጥናት ላይ ተመስርቶ የሚወሰን እንዲሆን መግባባት ላይ ተደርሶ እንደነበር የገለጹት አቶ አደራ ከበደ ድርጅቱ ጠላትና ወዳጆችን የማንጠሪያ መነጽራችን የአማራን ህዝብ ከህልውና አደጋ ለማውጣት የምንታገል እንደመሆኑ መጠን አማራን በጨቋኝነት የሚፈርጁ የፖለቲካ ኃይሎች በአማራ ህዝብ ላይ እያካሄደ ባለው የዘር ማጥፋት ጦርነት ለጨፍጫፊው ብልጽግና አገዛዝ የሀሳብ የቁሳቁስና የሞራል ድጋፍ የሚያደርጉ በአማራ ህዝብ ላይ መንግስት መር የህልውና አደጋ የተጋረጠበት መሆኑን የሚከዱ ከብልጽግና መዋቅር በተመሳሳይ ደረጃ ጠላቶቻችን ናቸው በሚል ድምዳሜ ላይ ተደርሶ እንደነበር ሰነዱን በማስረጃነት ይጠቅሳሉ። ድርጅቱ በወቅቱ ለወደፊት አብሯቸው ሊሰለፉ የሚችሉ ኃይሎችንም ቅድመ ሁኔታ አስቀምጦ እንደነበር የተገለጸ ሲሆን ከእነዚህ ውስጥ በአማራ ላይ በህግና በፖሊሲ ደረጃ የጥላቻ እቅድ ያቀዱ የቀረጹ ጸረ አማራ የሆኑ ትርክት በመስራት አማራውን ለጥቃት እንዲጋለጥ ያደረጉ በአማራ ላይ የፈጸሙት ግፍና በደል የአማራ ህዝብ የስነ ልቦና ስሜት በቀጣይም ለአማራ ህልውና ስጋቱ ነው ሊቀጥሉ የሚችሉ ኃይሎች ጋር በፍጹም ግንኙነት እንደማይኖር ድምዳሜ ላይ ተደርሶም እንደነበር የገለጹት አቶ አደራ ከላይ የተጠቀሱትን መሰረታዊ ሀሳቦች ይዘው ትችታቸውን የሰነዘሩ ሲሆን ጽምዶ የአፋብንን ህገ ደንብ መሰረት አድርጎ የተመሰረተ ጥምረት ነው ወይንስ በተወሰኑ ሰዎች ፍላጎትና ፍቃድ ብቻ ህገወጥ በሆነ መንገድ ነው የሚሉ ተጠይቆችን ካቀረቡ በኋላ የድርጊት ምናልባትም ፍጹም በሆነ ክህደት የሚፈጠር ያላቻ ጋብቻ በመሆኑ ለእነዚህ ጥያቄዎች መልስ እናገኝ ዘንድ አማራውም ሆነ የጠቅላላው የኢትዮጵያ ዕጣ ፈንታ የሚያሳስበው ሁሉ ይህንን ጉዳይ በትኩረት እንዲከታተሉ ጥሪያቸውን አስተላልፈዋል። ከጣና ሳተላይት ቴሌቪዥን የዛሬ ዜናችን በዚያ በቃ። ሰብስክራይብ፣ ላይክ፣ ሼር በማድረግ የቻናላችን ቤተሰብ ይሁኑ። አብራችሁን ስለነበራችሁ እናመሰግናለን። ጤና ይስጥልን።